ኦሮሚያ ተገነጠለም ኦሮሚያ ማለት ራሷ ኢትዮጵያ ናት ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ኦሮሚያ ከኢትዮጵያ በላይ ናት። የኦሮሞ ሕዝብ ጥያቄ ተመልሷል። አሁን የቀረው በአእምሮ ነጻነት ኦሮሚያን ማበልጸግ ነው ብለዋል። ቢት ምርግ ፉንዱረ ዱባ ኢላሉም በርባቺሳ ሚቲ ኦሮሞን ጉቱማት ብሊሶሜር አብይ ይሄንን የተናገረው ዋናው ምንድነው? የኦሮሞ ብሔርተኞችን ይዤ ለጦርነት ሊቀሰቅስ ይችላል ብሎ ነው። ለኦሮሞ ህዝብ በጣም ቁጥር አንድ አደገኛ የሆነ ሰው አብይ አህመድ ይባላል። የእውነት አልሰለቻችሁም? ይሄ የአፓርታይዳዊ ስርዓት። ሰላም ጤና ይስጥልን ቤተሰብ ተቆራችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ብዙዎችን እያናገረ የሚገኘው ጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር አለ። ኦሮሞን ነጻ አውጥቻለሁ እያሉ ይገኛሉ። ይህም ብዙዎችን እያናገረ ይገኛል። አብረን የምንመለከት ነው የሚሆነው። እንደዚሁም ደግሞ ኦሮሚያ ከኢትዮጵያ ትበልጣለች አትገነጥልም የሚል ሀሳብ ማንሳታቸውን ብዙዎችን እያነጋገረ ይገኛል። እሱንም እንመለከተዋለን። እንደዚሁም ደግሞ ጠቅላይ ሚኒስትሩ በተከታታይ ኦሮሚያ ቲቪ እና አማራ ቲቪ ላይ ቀርበው ኢንተርቪው መስጠታቸው የብሔር ፖለቲካ ምን ያክል ሀገራችን ውስጥ እንደተስፋፋ የሚያሳይ ነው ሲሉ ብዙዎች ሀሳባቸውን የገለጹ ይገኛሉ። ለምን ኦሮሚያ ቲቪ እና አማራ ቲቪ ብቻ መርጠው ኢንተርቪው ሰጡ? አብረን የምንመለከት ነው የሚሆነው። ላይክ እና ሼር ማድረጋችሁን ሀሳባችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? መጀመሪያ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ባሳለፍነው ሳምንት እንግዲህ በሁለት ቴሌቪዥን ጣቢያ ላይ ቀርበው እንግዲህ ሀሳብ ሰጥተዋል። ሁለቱም ቴሌቪዥን ጣቢያዎች እንግዲህ አንዱ ኦቢኤን ወይ ደግሞ የኦሮሚያ ሚዲያ ኔትወርክ ነው። ሁለተኛው ደግሞ የአማራ ወይ ደግሞ አሚኮ ቴሌቪዥን ጣቢያ ነውና በዚህ ላይ እንግዲህ በሁለቱም ላይ በተከታታይ ቀርበው ኢንተርቪው መስጠታቸው ብዙዎችን እያነጋገረ ይገኛል። ለምን ሌሎች እያሉ ፋና ቲቪ እና ኢቢኤስ እና ዋልታ እያሉ ለምን ኦሮሚያና አማራ ቲቪ ተመርጠው ኢንተርቪው ሰጠ የሚል ነገር እንግዲህ ብዙዎች እያነሱ ይገኛሉ። እሱን ከመታችን በፊት እንደዚሁም ደግሞ ጠቅላይ ሚኒስትሩ እንግዲህ የኦሮሞን ሕዝብ ነጻ አውጥቻለሁ የሚል ሀሳብ አንስተዋልና ለምን ይሄ ነው የሚል ነገርም ብዙ ሀሳባቸውን የሰነዘሩ ይገኛሉ። እሱን እንመለከታለን። ከዛ በፊት ግን ከዚህን ጀምር ኦሮሚያ ተገነጠለም ኦሮሚያ ማለት ራሷ ኢትዮጵያ ናት ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ከኦቤን ጋር ባደረጉት ቆይታ እጅግ አነጋጋሪ መልእክቶችን አስተላልፈዋል። መገንጠል የሚባል ነገር የለም፣ ኦሮሚያ ከኢትዮጵያ አትገነጠልም፣ ምክንያቱም ኦሮሚያ ማለት ራሷ ኢትዮጵያ ናት ሲሉ በቁርጠኝነትም ተናግረዋል። ኦሮሚያ ከኢትዮጵያ በላይ ናት። ኦሮሞ በኬንያ በኡጋንዳ እና በሌሎችም ሀገራት የሚገኝ ሰፊ ህዝብ መሆኑን በመጥቀስ የኦሮሞን ታላቅነትንም አብራርተዋል። ከ8 ዓመት በፊት 52 ቢሊዮን ብር የነበረው የኦሮሚያ ዓመታዊ በጀት ዛሬ ላይ ግን ወደ 700 ቢሊዮን ብር መሻገሩን ይፋ አድርገዋል። ይህ የብልጽግና ማረጋገጫ ነው ብለዋል። የኦሮሞ ህዝብ ጥያቄ ተመልሷል። አሁን የቀረው በአእምሮ ነጻነት ኦሮሚያን ማበልጸግ ነው ብለዋል። ተሰማዎች ነው እንግዲህ ብዙ የኦሮሚያ ፖለቲከኞች እንግዲህ እንደምታውቁት የኦሮሞ ፖለቲከኞች ኢትዮጵያ ኦሮሚያ ከኢትዮጵያ መገንጠል አለባት የሚል ሀሳብ እንደሚያነሱ ሁላችንም የምናውቀው ነገር ነው። በተለይ ታላቅ ስልጣን ለሚገኙ እነ ሽመልስ አብዲሳ ያሉ በፊት አሁን ሀሳባቸውን ባናቅም እንደዛ አቋም ያላቸው ናቸው። ኦሮሚያ ከኢትዮጵያ መገንጠል የሚል አቋም ይዘው የሚንቀሳቀሱ ሰዎች ነበሩ። እነ ጆሃርም በፊት አሁን አናቅም። እንግዲህ አሁን ላይ ጠቅላይ ሚኒስትሩ አትገነጠልም፣ እሷ ራሱ ከኢትዮጵያ በላይ ሰፊ ናት የሚል ነገር አንስተዋል። እዚህ ጠቅላይ ሚኒስትሩ እንግዲህ ያነሱትን ነገር አንድ ልብላችሁ እንድትመለከቱ የፈለኩት ነገር የኦሮሚያ በጀት 8 ዓመት በፊት 50 ቢሊዮን ብር የነበረው የኦሮሚያ በጀት አሁን ደግሞ 700 ቢሊዮን ብር ደርሷል በጀታችን የሚል ነገር እንግዲህ የዓመት በጀት ማለት ነው። እንግዲህ የኦሮሚያ በጀት በዚህ ልክ ነው ያደገው። ይሄ ደግሞ ለብልጽግና ማረጋገጫ ነው ብላ አቅርበዋልና ያው እኔ እዚህ ጋር መስለ የፈለኩት እውነት ለመናገር ኦሮሚያ ውስጥ 50 ቢሊዮን ብር በጀት እያለ ህዝቡ በልቶ ነበር የሚያድረው። አይራብም አይጠማም ነበር፣ በልቶ ነበር የሚያድረው። አሁን ላይ ግን 700 ቢሊዮን ዓመታዊ በጀት ሆኖ ህዝቡ በልቶ ያድራሉ ወይ በሰላም ይኖር ነው የሚለውን ነገር እንድታነሱ ፈልጋለሁ። እንግዲህ ይሄን ብሏል። ለክስ የምንመለከተው ደግሞ ኦሮሞ ነጻ አውጥቻለሁ ኦሮሞ ነጻ ወጥቷል የሚል ሀሳብ ማንሳታቸው ይሄን ለምን አሉ የሚል ጥያቄ እንግዲህ እየጫረ ነው የሚገኘው። እስቲ በኦሮምኛ የተናገሩት እንግዲህ ኦቤን ላይ ተረጉምላችኋለሁ ለማየት እንሞክር። ቢት ምርግ ፉንዱረ ዱባ ኢላሉም በርባቺሳ ሚቲ ኦሮሞን ጉቱማት ብሊሶሜር ቀኝ ግራ ፊት ለፊትና ኋላ ማየት አስፈላጊ አይደለም፣ ኦሮሞ ሙሉ በሙሉ ነጻ ወጥቷል የሚል ነገር ነው ያነሱት። ፔሬድ ኦሮሞ ብሊሶምሱፍ ሀር ቀብሳው ጎውማል ኦሮሞን ነጻ ለማድረግ ዛሬ መዋጋት ሞኝነት ነው። ብሊሱማ ቃማን ሙለት ብሊሱማ አንጎ ቀበቹዳ ሙለት ዱዋሚት ኦሮሞን ሳሙንሳ ብሊሶሜ ጅር በአካል የሚታይ ነጻነት ብቻ ሳይሆን እንደዚሁ ደግሞ ስልጣን በመያዝ የሚታይ ነጻነት ብቻ ሳይሆን በአእምሮአችን ራሱ ወይ ደግሞ ኦሮሞ በአእምሮ ራሱ ነጻ ወጥቶ ነው ያለው ነው። ጠሎን ያራ ጆሌንኬ አፋኖፊ ዱበተቻ ከራረ ዴሙ አከኬ ከሌሳ ከንቃና ስትፈካታ ዋን ዱበተኒፍ ዱበላላ ከንዲመ ስትፈካታ
እንደ ትላንትናው ዛሬ ልጆቻችን በየመንገዱ ቋንቋቸውን ወይ ደግሞ ኦሮምኛ እያወሩ ሲሄዱ የሚፈሩ ይመስልሃል ወይ? እንዳንተ እንደ ትላንትናው የሚፈሩ ይመስልሃል ወይ? ወደ ኋላ ተመልሰው ዞር እያሉ ማን አለከዋችን ብሎ ይመለከቱ ይመስልሃል ወይ? ሰው ሳይፈሩ ይናገሩታል ነው ቋንቋውን። ዋን ዱበተኒፍ አባንቴ ዱፌ ቀቤ ከኒዱ ስትፈካታ ስለተናገሩ ብቻ የሆነ ሰውዬ መጥቶ ወስዶ የሚያስራቸው ይመስልሃል ወይ? ትላንት ይታሰሩ ነበር ነው። ኦሮሞን ሰሙን ሳብልሶሜ ጅራ ጋፊ ቀባ ነማ ዋን ta'e guddachuu barbaada hawwii garaagaraa ni qabaata hawwiin sun mirkanaa'uuf yeroo fudhata qabsoo barbaada naagalan አሁን ላይ ኦሮሞ ነፃ ወጥቷል። በአእምሮ ራሱ ጥያቄ ያለው ማደግ ይፈልጋል፣ መስፋት ይፈልጋል፣ ብዙ ነገር ጥያቄ ይኖራል። እሱ ይገባኛል። ጊዜ ይፈልጋል፣ ትግል ሊፈልግ ይችላል። እሱ ይገባኛል። ኦሮሞን ሰሙን ሳብልሶሜራ ኦሮሞን ገርቡማ ከሌሳራ ብሊሶሜ ዱዋሚት ይገሩ እንጂፈኖን ሀራ ኦሮሞ በአእምሮ ነፃ ወጥቶ ነው ያለው የሚል ነገር በተደጋጋሚ ነው ያነሱት። እንግዲህ ለምን እንደሆነ ባላቅም ትናንትና ተገዝቶ ከነበረ ትናንትናው ባርነት ነፃ መውጣት ብቻ አይደለም የዛሬው ነፃነት ከነቦድ ጎንክ ኦሮሞን ገርበሙ እንደው እዚህ በኋላ ወይ ደግሞ ከትናንትናው ባርነት ብቻ ነፃ መውጣት ሳይሆን ከአሁን በኋላ ኦሮሞ ሊገዛ አይችልም ወይ ደግሞ ባሪያ ሊሆን አይችልም። ኢሰከሌሳ ረብሊሶሜራ ከነቦድ ደሞ ኦሮሞ ገርበታ አከከሌሳ ሳሙን ደንዳ አከከሌሳ ቡቂሴ ለፈሳሳ አመቹን ደንዳ አከከሌሳ namni jedhee yaadu gareen jedhee yaadu gowwaadha ኦሮሞን ከነ keessa darbee jira ከትላንትናው ነፃ ወጥቶ ከትላንትናው ባርነት ነፃ ወጥቶ ነው ያለው። ከአሁን በኋላ ግን ባሪያ ሊሆን አይችልም። ወደዛ ተመልሶ ሊገባ አይችልም። ሞር የሚሻለው ከትላንትና ወጣው ብቻ ሳይሆን ዛሬ ካሁን በኋላ መሆን አለመቻሉ ነውና እንደ ትላንትናው ዛሬ ኦሮሞ መጥቻ አፈናቅዬ መሬቱን ይዛለው አስረዋለው አንገራታዋለው የሚል ካለ ሞኝነት ነው። ከዛ ወጥቷል ኦሮሞ የሚል ነገር እንግዲህ አንስተዋልና እኔ ነኝ ያወጣሁት ወደሚል እንግዲህ ማጠቃለያ ነው የሚወስደን። ወይ ደግሞ እኛ ከመጣን በኋላ ስልጣን ከያዝን በኋላ ኦሮሞ ከባርነት ወጥቷል ነው። በፊት ደግሞ ኦሮሞ በባርነት ውስጥ ተገዝቶ ነበር የሚል ነገር ነው ሲያነሱ የምንመለከተውና ይሄን ነገር ራሱ የኦሮሞ ፖለቲከኛ ምን አለው ለምን ጠቅላይ ሚኒስትሩ ለምን እንደዚህ አሉ ማለት ፈለጉ፣ ለምን ይሄን ኢንተርቪው መስጠት ፈለጉ የሚለው ነገር በዚህ ነገር ተንትኖታል። አብይ ይሄንን የተናገረው ዋናው ምንድነው? የኦሮሞ ብሔርተኞችን ይዤ ለጦርነት ሊቀሰቅስ ይችላል ብሎ ነው። እቺ ነው በቃ ታርጌት ያደረገው። የኦሮሞን ሸውጄ እነሱ ስር ተደብቄ የሰሜኑ ጣላት ምናምን እያልኩ የመቶ ዓመት ታሪክ እያልኩ ሌሎቹ ትግራይ ወይ አማራ ላይ ነውና ዝመቱልኝ ነው ጥሪው። ምንም ሌላ ምስጢር የለው። ይሄ ነው በቃ እንጂ አብይ እያደረገ ያለው በትክክል ኦሮሞን ወክሎ የኦሮሞን ታሪክ አውቆ አይደለም። ትክክለኛ ኦሮሞ ስነ ልቦና የሚያቅ ሰው ቢሆን ኦሮሞ ፍትህን ይፈልጋል። ሁሉም ኢትዮጵያውያን የሚጠቀሙት ፍትህ፣ ያ ደግሞ ሰላም ውስጥ ነው የምኖር። በጦርነት አይመጣም። ያ በውሸት አይመጣም። ያ እና ዋናው ለጦርነት ቅስቀሳ ነው ይሄንን ያለው። እዛ መደበቅ ይፈልጋል። ሌላው ደግሞ የሚያሳዝን አብይ ያለው አንድ ወደ 9 የሚሆኑ በጣም ከባድ ውሸቶች አሉ። እነኚህ ውሸቶችም ኦሮሞ ስር ለመደበቅ የሚያደርገው ነው። አብይ ኦሮሞ ውስጥ ገብቶ እዛ ውስጥ ለመደበቅ እየሞከረ ነው። የራሱን ወንጀል ደግሞ ወደ ኦሮሞ ህዝብ እያመጣ ይህ በጣም አደገኛ ነው። በነገራችን ላይ ይህ ለኦሮሞ ህዝብ በጣም ቁጥር 1 አደገኛ የሆነ ሰው አብይ አህመድ ይባላል። ሌላ አካል የለም። ለኦሮሞ ህዝብ አደገኛ የሆነ አካል የለም፣ አይታይም። ጠንቅቆ ራሱን መጠበቅ ያለበት የኦሮሞ ህዝብ ከአብይ አህመድ ነው። እኔ ለዛ ነው ይህንን ሽንጤን ገትሬ የምናገረው። አደገኛ የሆነ ሰውዬ አብይ አህመድ ነው ኦሮሞን እንደዚህ ይዞት ያለው። አረ ይሄ እንደው የአካባቢነት ምናምን አለ። አዎ አለ። ግን ይህን ያክል
በጣም መሰሪ በመሆኑ እንደዚህ ሲያስብ ምን እንደሚሰራ እኔ አውቀዋለሁ። አብይ እንደዚህ ብሎ በአደባባይ የተናገረ ሰውዬ ያጋጫል። አንተ እኮ ወሊሶ ነህ፣ አንተ እኮ አምቦ ነህ። ምን እከሌ እኮ መጥቶ ነገረኝ፣ አምቦዎች መጥቶ ወሊሶን እንደዚህ አሉ እኮ፣ ወሊሶዎች ደግሞ እንደዚህ አሉ እኮ፣ አምቦ ምን ትሰራለህ ምናምን እያለ እዛ ያጋጫል። ለምን አንድ ከሆኑ አብይን ሪሙቭ ሊያደርጉ ይችላሉ ብሎ አብይ እንደዛ ነው የሚጨነቀው ሁልጊዜ። ጎንደርና ጎጃም ከተስማሙ ከስልጣን ያወርዱኛል ይላል። መቀሌና ባህር ዳር ከተስማሙማ የታወቀ ነገር ነው። አምቦ፣ መቀሌ፣ ባህር ዳር፣ ጅጅጋና አዋሳ ከተስማሙ አብይ አልቆልኛል ይላል። ለሰማዎች እንግዲህ በዚህ መንገድ ሆን ተብሎ ታስቦበት ታቅዶበት የሰጠ ኢንተርቪው ነው። ለቀጣዩ ጦርነት ቅስቀሳ ነው የሚል እንግዲህ የሚያነሱ ታቸው የኦሮሚያ ፖለቲከኞች አሉ። እንግዲህ ከምን ባለስልጣን ነው የሰውዬ። አንተም እንግዲህ ሀሳባችሁን በኮሜንት ላይ አስቀምጡ። እኔ ግን እንደዚህ አይነት ፉከራዎች እስካልወጣን በስተቀር ኢትዮጵያ ታርጋለች ተበለጽጋለች የሚባል ነገር ቅዠት ነው የሚሆነው። ትናንትና ምናልባት ኦሮምኛ መናገር እንትን ሊያስፈራ ይችላል። ኦሮምኛ የሚናገር ከሊሳቀቅ ይችላል። ተያዝኩ ታሰርኩ ብሎ ኦኬ ዛሬ ኦሮሞ ከዛ ነፃ ወጥቷል። የሆነ ብሔር ግን ዛሬ ቋንቋን በመናገር የተሳቀቀ ነው የሚገኘው። ይሄ ነፃ መውጣት አይደለም፣ ባይዘው ሀገሪቷን መግደል ነው። ሀገሪቷን ሙሉ በሙሉ ነፃ ማውጣት ነው እንጂ የሚሻለው የሆነን ብሔር ነፃ ወጥቻለሁ ብሎ መናገሩ በራሱ እኔ ገና ከጀምሮ ባርነት ውስጥ ነበረ ወይ ለሚለው እንግዲህ ጥያቄው ለእናንተ ነው። ብዙዎች እንደዚህ ሀሳብ ያነሱ ይገኛሉና ገና ከጀምሮ የምን ባርነት ነበረ የሚል ነገር ነውና ያው የብሔር ፖለቲካ ነው እንግዲህ ይሄን እያደረገ የሚገኘው። ስልጣን በመያዛችን ብቻ አይደለም ውጭ ምድር ላይ የሚገኘው ስልጣን ይዞ የሚገኘው ኦሮሞ ነው። ከአንድ ጠቅላይ ሚኒስትር ይጠበቃል። የእናንተን ሀሳብ አስቀምጡልኝ። ወንድማቸው ዝሙት በየጊዜው በሀገራችን የሚነሱት የብሔርና የሃይማኖት ጥቃቶች እውነተኛ መንስኤያቸው ምንድን ነው? የችግሩ ስርና ሶስቱ ዋና ዋና መንስኤዎች ምንድን ናቸው የሚለውን አብረን እኔ ጠቅላይ ሚኒስትር አብይ አህመድ እንዳሉት አንደኛው ማህበራዊ ሚዲያ ላይ የሚናፈሰው ሐሰተኛ ወሬና አንዱን አጥፊ ሌላውን ተጠቂ አድርጎ መሳል ነው። ሁለተኛው ከውይይት ይልቅ ትጥቅ ማንሳትን መምረጥ ሲሆን፣ ሶስተኛውና አደገኛው ደግሞ ኢትዮጵያን እንደ ሚስት ለመብላት የሚዘረጋው የውጭ ኃይሎች እጅ ነው። ይሄ የግል አስተያየቴ ነው። አሁን ኢትዮጵያ ውስጥ ለምናየው ውጥንቅጥና ምስቅልቅል እኔ እንደ መሰረት ወይም ደግሞ ዋናው ኮዝ ነው ብዬ የማስበው ብሔርን መሰረት ያደረገ ፌዴራሊዝም እና የብሔር ፖለቲካ ነው። ምክንያቱም ቅድም የተጠቀሱትን ሶስቱንም ችግሮች በተጠና መልኩ መከላከልና ችግር እንዳይሆኑ ማድረግ ይቻላል። የሐሰት ፕሮፓጋንዳን ማህበረሰቡ ላይ ግንዛቤ በመፍጠር የሐሰት ፕሮፓጋንዳዎችን መከላከል ይቻላል። ሌላውና ሁለተኛው ሐሳብን አንስቶ ከመወያየት ይልቅ ነገሮችን በትጥቅ ትግል ለመፍታት መሞከር የሚለው ኢትዮጵያ ውስጥ የምንመለከተው እያንዳንዱ የትጥቅ ትግል የተጀመረው የሐሳብ ስነ ምህዳሩ እየጠበበ ስለመጣ ነው። ምክንያቱም ብሔርን መሰረት ያደረገ ፖለቲካና ብሔርን መሰረት ያደረገ ፌዴራሊዝም ወደፊት የሚያመጣቸው ሰዎች ሐሳብ ያላቸው በሐሳብ የሚያምኑ ሳይሆን ዘር ላይ መሰረት ያደረጉ ዘር ያላቸውን ሰዎች ነው ወደፊት የሚያመጣው። ዘርን መሰረት አድርገው ወደፊት የመጡ ሰዎች ደግሞ ለሐሳብ እንዴት ቦታ ሊኖራቸው ይችላል? ሐሳብን እንዴት ሊያንሸራሽሩና ሊቀበሉ ይችላሉ? ስለዚህ እነዚህ ሰዎች ሐሳብ ስለማይቀበሉ ሐሳብ ስለሚፈሩ ኑና እንወያይ በሐሳብ ያሸነፈ ሀገር ይምራ ሲባሉ ለስልጣናቸው ስለሚሰጉ በሐሳብም ስለሚበለጡ ሐሳብን ይፈራሉ። ስለዚህ ምን ያደርጋሉ? የሐሳቡን ስነ ምህዳር ያጠቡትና ሰዎች ትጥቅ አንግበው ጫካ ገብተው እንዲታገሏቸው ራሳቸው በር ይከፍታሉ። መንግስት በራሱ የሐሳብ ስነ ምህዳሩን ስላጠበበው እነዚህ ሰዎች ታጥቀው መታገልን መረጡ። አሁን የዚህ ሁሉ ችግር መነሻው ምንድነው? ዋና ዋና ቦታ ላይ የተቀመጡ ሰዎች ከፊት ያሉ የሚመሩን ሰዎች እዚህ ጋር ያመጣቸው ሐሳብ ሳይሆን ብሔር ስለሆነ ለሐሳብ ቦታ የላቸውም። አንዱና ትልቁ የኢትዮጵያ ያልተነቀለው ችግር ዋናውና ትልቁ አሁን ላይ ያለው የኢትዮጵያ ውጥንቅጥ ምክንያት ብሔርን መሰረት ያደረገ ፖለቲካና የብሔር ፌዴራሊዝም ነው። ለእያንዳንዱ ኢትዮጵያ ለገባችበት ችግር መንስኤው ይሄ የማይነቀል ከሆነ ኢትዮጵያ ውስጥ ችግሩም መፈናቀሉም ጦርነቱም ሸማቂውም ሁሉም ነገር ይቀጥላል የሚል እምነት ነው ያለኝ። ብሔርን መሰረት ያደረገ ፖለቲካና የብሔር ፌዴራሊዝም ከኢትዮጵያ ምድር ላይ እስካልተወገደ ድረስ ከነ ችግራችን እንቀጥላለን ወይም ደግሞ ፈጣሪ ያምጣውና ልንበታተን ሁሉ እንችላለን። ይህንንም ኤክስፔክት ማድረግ ከአንድ ሰው ከአንድ የሚያስብ ሰው የሚጠበቅ ነገር ነው። ታንኪዩ በጣም ይህን ማለት የፈለግኩትና
በዚህ ከቀጠልን መጨረሻችን እንዳለው መበታተን መጥፋቱ ካልሆነ በስተቀር በሀሳብ ልዕልና የሚያምን አካል ቢኖር ነበር። እንግዲህ ዛሬ ላይ ሀሳብ የሚያኑ ሰዎች እንግዲህ የታሰሩ የተመለከታቸው ነው የምትገኙ። ብዙ እስር ቤት የሚገኙ ፖለቲከኞች ሀሳባቸው ስላነሱ ነው። ይሄ ልክ አይደለም፣ ይሄ ልክ ነው ተናገሩ ስለሞገቱ ነው። እንደነ አበበ ያሉ ፖለቲከኞች፣ ጠንካራ ፖለቲከኞች የሚታሰሩት በሀሳብ ነው። ብዙ ታስሮ የሚገኙትም ሀሳብ ማንሳታቸው ነው፣ በመተቸታቸው ነው። እና ይህ እስካልተቀረፈ ድረስ እና የብሔር ፖለቲካው እስካልተነቀለ ድረስ እነዚህ ነው ጠቅላይ ሚኒስትሩን ኢንተርቪው በተለይ ኦቢኤን ላይ ቀርበው ሰጡት ኢንተርቪው አስተውላችሁ ካያችሁ ምን ያክል ስር እንደሰደደ ትረዱታላችሁ። እና እሷን ስማት አንድ ጊዜ በየጊዜው በሀገራችን የሚነሱት የብሔርና የሃይማኖት ጥቃቶች እውነተኛ መንስኤያቸው ምንድን ነው? የችግሩ ስርና ሶስቱ ዋና ዋና መንስኤዎች ምንድን ናቸው የሚለውን አብረን እኔ ጠቅላይ ሚኒስትር አብይ አህመድ እንዳሉት አንደኛው ማህበራዊ ሚዲያ ላይ የሚናፈሰው ሐሰተኛ ወሬና አንዱን አጥፊ ሌላውን ተጠቂ አድርጎ መሳል ነው። ምን አለች? አንደኛው ጠቅላይ ሚኒስትሩ ተናገሩት፣ አንዱን አጥፊ አንዱን ደግሞ ተጠቂ አድርጎ መሳል ነው አሉ። ጠቅላይ ሚኒስትሩ ራሳቸው ቅድም ምን ሲያደርጉ ነበር? ኦሮሞ ህዝብ ተጠቂ አድርጎ ሌላው ደግሞ እንዳጠቃ አድርጎ ሲናገሩ ይህን ያክል ነው ስር የሰደሩ ነገር ይየውና ይህን ያክል እርስ በርስ የሚጋጭ ነገር የተደረገ የሚገኘውና በተቻለ አቅም ከዚህ ነገር ነፃ እስካወጣች ድረስ ኢትዮጵያ ስቲል እንግዲህ መጥፊያችን ቅርብ ነው ብዬ አስባለሁ። እናንተ ሀሳባችሁን አስቀምጡበት። የወልቃይትን ጉዳይ ብትወስድ በትግራይ በኩል ያለው ጥያቄ ፌዴራል መንግስት ስርዓት ውስጥ በትግራይ ክልል ይተዳደር ነበር። በጦርነቱ ምክንያት ነው ያንን ቦታ ያጣ ነው። አሁን ደግሞ ለአማራ ህዝብ ህልውና እንታገላለን የሚሉ ኃይሎች ሁሉ ውሰዱት፣ አብረናችሁ እንዋጋለን፣ ይገባችኋል እያሉን ነው። እየከለከለን ያለው የፌዴራል መንግስት ነው። የፌዴራል መንግስት ከዚህ ጉዳይ ራሱን ቢያወጣ እኛ በማንኛውም መንገድ በኃይልም ይሁን በሰላም ቦታችንን እናስመልሳለን። እንቅፋት የሆነብን የፌዴራል መንግስት ነው እንጂ ለዚህ ህዝብ የሚታገሉ ወገኖችም ጭምር ለዚህ ህዝብ እንታገላለን ባዮች ጭምር እንድንወስድ ፈቅደው የዚያ ትግል ተባባሪና አጋር ሆነዋል። ሰላም ሰላም ቤተሰብ እንደምን አላችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። የዛሬ ሐሳቤ መነሻ ያደረኩት ይሄንን ቪዲዮ ነው። ይሄን ቪዲዮ ደግሞ ትላንትና አብይ አህመድ በአማራ ክልል መጥቶ በአማራ ወይም በአሚኮ ስራ አስኪያጅ ጋር አብሮ ኢንተርቪው ያደረገው ለምን ፐርፐዝ ነው የመጣበት ምክንያት ምንድነው ብለን ስናስብ ኮር ፖይንቶቹን የምታገኙት በዚች 50 ሰከንድ ላይ በማትሞላ ሐሳቡን አስተላልፎ ሄደው ዋናው የመጣበት ፖይንቱ ሐሳቡ ይሄ ነው። ይህንን ሐሳብ ፕሊስ ለሌሎች ተደራሽ እንዲሆንልኝ ላይክ፣ ኮመንት እና ሼር በማድረግ ትልልቅ ፎሎወር ላላቸው እንድታደርሱልኝ በትህትና ጠይቃለሁ። በዚህ ቪዲዮ መነሻ ላይ ስንነሳ አብይ አህመድ ረጭቶት ሊሄድ ከመጣው መርዝ ሐሳቡ ላይ አንድ ትልቅ ነገር አግኝቻለሁ። ያገኘሁት አንድ ትልቅ ነገር ምንድነው? የአማራ ህልውና ታጋዮች ሳይቀር ይላል በመግቢያው ላይ። ይህ ሰውዬ እንግዲህ የአማራ ህዝብ ህልውና ችግር ራሱ ብልጽግና እንደደቀንበት ያውቃል። ይሄን ተረድቶ በስሙ በመጥራቱ አፕሪሺየት አድርጋለሁ። አዎ የአማራ ህዝብ ህልውና ችግር የገጠመው ህዝብ ነው። ነገር ግን በዚህ አስተሳሰቡ ሊረጭ መጣው ምንድነው? በተለይ የወልቃይት ጠገዴን ቦታ መሰረት በማድረግ የወልቃይት ህዋቶች እኮ ለኔ ሲነግሩኝ ይላል የወልቃይት ጠገዴ ህዝብ ወይም ቦታ በጦርነት አማካኝነት ለአማራው ወደ አማራው ወተወሰደብን እንጂ ነገር ግን የአማራ ህልውና ታጋዮች ሳይቀር ቦታውን መውሰድ ትችላላችሁ ብሎ ፈቅዶልናል። ነገር ግን እንቅፋት የሆነን የፌዴራል መንግስቱ ወይም የአብይ አህመድ አስተዳደር ነው ብለው አሉኝ ህዋቶች ብሎ ነው የሚለው። ይሄንን ሐሳብ ይዞበት የመጣው ምክንያት ምንድነው? የአማራ ህዝብ ለህልውናው የሚታገሉን ልጆቹን ከነሱ ጋር ለመነጠልና ነገ ደግሞ በአማራና በትግራይ ህዝብ ላይ የሚከፍተውን ጦርነት የአማራ ህዝብ ተሰልፎ ከሱ ጋር ተደግፎ በተለይ የጎንደር አማራ ተሱ ጋር ተሰልፎ የትግራይን ህዝብ ለመጨፍጨፍ ያዘጋጀው ወጥመድና ቦምብ ነው። ከራሱ ሐሳብ ላይ ብንነሳ የሁሉና ታጋይ የሆኑት የአማራን ሁሉና እናስከብራለን ብለው የወጡት ለትግራይ ህዝቦች ወይም ለህዋቶች ሄደው ቦታውን ብትወስዱት ከእናንተ ጋር እንታገላለን ብለው አሉ ብለው ያነሳው ሐሳብ በተለይ የወልቃይት ጠገዴ ቦታ ለምንድነው እንደ ሜን ፖይንቱ ነው የተነሳው? ምክንያቱም የአማራ ህዝብ የማንነት ጥያቄ ያለው ወልቃይት ጠገዴ ብቻ አይደለም። ደራ ላይ ያለው፣ መተከል ላይ ያለው፣
ወለጋ ላይ ያለው ራያ ላይ ያለው ነገር ግን የወልቃይት ጠገዴ ቦታ ብቻ ተነስቶ በትናንትናው ቪዲዮ ላይ መርዙን ረጭቶ የሄደ ፖይንቱ ለምንድን ነው? አሁን በሚከፍተው ጦርነት ላይ የጎንደርን ህዝብ አሰልፎ ከጎኑ አሰልፎ የትግራይን ህዝብ መውጋት ስለሚፈልግ ነው እቺን ቃሉን የተናገረው። ነገር ግን እውነታው የት ላይ ነው ብለን ስናስብ የወልቃይት ጠገዴን መሬት በጦርነት ምክንያት ወደኛ መጣ እንጂ እናንተ እኮ ብትወስዱትም ችግር የለም ብሎ ሊል የሚችለው የትኛው የአማራን ህልውና ታጋይ ነኝ ብሎ የሚያስበው ነው? ይሄን ሊል የሚችለው ቦታው ላይ አክቹዋል ላይ ያለው የነደመቀ ዘውዱ ቡድንና ደመቀ ዘውዱ ነው ሊል የሚችለው። ምክንያቱም ሌላው የህልውና ታጋይ ነው ብለን ትረስት የምናረጋቸው ሰዎችን እንዳትደርሱ ብሎ እንዲያውም በጠላት ፈርጆ የወልቃይት ጠገዴን ህዝብ በዘበኛ እያስጠበቀ ዘብ በሚል ከአብይ አህመድ ጦር ጋር ኮሌክሽን ፈጥሮ የወልቃይት ጠገዴን ህዝብ እንዳይመርጥ እንዳይመረጥ እንዳይበጅት ጠርንፎ ይዞ ረግጦ ይዞ ኢኖሰንት የሆነውን ህዝብ አፈናቅለው ገለው እነሱ ብልጽግናን የሚደግፍን ሰው አስፍረው እውነተኛ ቦታውን ሰሊጡን ወርቁን እየመዘበሩ ለፈቀላጤዎች እየከፈሉ አፈኛ እየከፈሉ ዛሬ የወልቃይት ማንነት አስመላሽ ነን ብለው የተቀመጡ የአማራን ህልውና አስጠባቂ ነን ያሉ ቦታው ላይ ያሉት ከነጌታቸው ረዳ ህዋቶች ጋር አክቹዋሊ እየተገናኙ ያሉት እነደመቀ ዘውዱ ናቸው። ምክንያቱም ሌሎቹ የህልውና አብይ አህመድ መጥቶ ቦምብ ሊያፈነዳ አብይ አህመድ መጥቶ እውነተኛ የአማራን ህልውና የሚታገሉትን ከነዘመነ ካሴ ቡድን ጋር ያለውን ክፍል ለማጣላት ከአማራው ህዝብ ጋር ልጆቻቸውን ለመነጠል የሄደበት ቃላት ራሱ ላይ ተጠምጥሞ እንደሚበላው ማወቅ አለበት። ይሄንን ለሌሎችም አድርሱልኝ በትክክል። ይሄንን ብሎ ከሆነ የአማራን ህልውና አስመላሽ ነኝ ብሎ ተቀምጦ ያለ ወልቃይት ጠገዴ ላይ ደመቀ ዘውዱ ነው። ሌሎቹ እነማን ሲረግጡት አየን። ያን ቦታ እንዳይረግጡት እንዲያውም የአማራ የህልውና ጥያቄ ተመልሷል ብሎ በጠላትነት ፈርጆ የአማራን ህዝብ ጥያቄ ዲናይ አድርጎ የጎንደርን ህዝብ እያጭበረበረ ለብልጽግና እንዲገብር ያደረገው ደመቀ ዘውዱ ነው። የወልቃይት ጠገዴ መሬት ለጎንደር ህዝብ ተመልሶ ውሃ ሆነው መብራት ሆነው መንገድ ሆነው ምን ሆነው ለፈቀላጤዎች ብር የሚከፈል ለብልጽግናዎች ገንዘብ የሚያመጣ እስከ ውጭ ድረስ ውጭ ላይ ላለ ዲያስፖራ በሰንሰለት ትራክ ተገዝቶ መነገጃ መለወጫ መቀለጃ ነው የሆነ የወልቃይት ጠገዴ ህዝብ። ሲመርጣየ ነው ሲመረጣየ ነው በጀት ሲበጀትለት አየ ነው የሚመርጣቸውን የሚፈልጋቸውን ሐምሌ 5ን መሰረት አድርጎ ደመቀ ዘውዱ የራሱን በዓል እያከበረ ከበሮ ሲያስመታቸው የምናያቸው ቡድኖች አሉ። እነዛ ቡድኖች የዶላር የሚረጭላቸው የሰሊጥ ብር የወርቅ ብር የሚረጭላቸው ባለጊዜዎች ናቸው። ኢኖሰንቱ የወልቃይት ጠገዴ ህዝብ ሲተነፈስ እናየዋለን አለ እንዴ? ግማሹ ተፈናቅለው ግማሹ ሞቶ እኮ ነው ያለው አይደለም እንዴ? እውነታው እኮ ይሄ ነው። የጎንደርን ህዝብ እያጭበረበረ የህልውና ጥያቄ አስመልሽላለሁ ይላል አብይ። በዚህ ቪዲዮ ምን ይላል? የወልቃይት ጠገዴ መሬት በህግ እንኳን ባይረጋገጥ ይላል። ለምን ነው በህግ ማረጋገጥ ያቃተው? ዛሬም እንዲሁ መጫወቻ ስለሚፈልገው ነው። በህግ እንኳን ባይረጋገጥ ትናንትና ወደ ወልቃይት ጠገዴ አማራ ሄድም ነበር፣ ዛሬ ግን ሄደ። ውሸት! ይሄ ውሸት ነው። በህግ እንዳይረጋገጥ ባይረጋገጥም እንኳን ለ8 ዓመት እንደ ቁማር ሲጫወትበት እንዴት ማረጋገጥ አቃተው? ማረጋገጥ አይፈልግም። ምክንያቱም የአማራ ማንነት ጥያቄ የአማራ የደንበር ጥያቄ ወልቃይት ጠገዴ ብቻ አይደለም ያለን፣ ደራ ላይም አለ፣ መተከል ላይ አለ፣ ወለጋ ላይ አለ፣ ራያና ቆቦ አለን፣ ራያ ላይ አለ። ይህን ጥያቄ ማንሳት አይፈልግም። ነገር ግን የጎንደርን ህዝብ እያወናበደ ከብልጽግና ጎን እያሰለፈ ነገ አብሮት የሚኖረውን ጎረቤቱን ህዝብ አብሮ የተዋለደውን የትግራይ ህዝብ ጋር ለዘላለም ደም ማቀባት ይፈልጋል። ይህ ሰውዬ መርዛም ነው። መሬት ላይ እስከተቀመጠ ድረስ ስልጣን ላይ እስከተቀመጠ ድረስ ይህን ህዝብ ይበለዋል። ገና ያን እውነተኛ ህዝብ ያን ታጋይ ያን ወንድ ህዝብ እያወናበደ የጎንደር ህዝብ በዚህ ልክ ሲጭበረብር ማየት ግን በጣም ነው ማዝ ነው። ደመቀ ዘውዱ በላይ የጎንደርን ህዝብ ያጭበረበረ ሰው አለ እንዴ? ገዳይ የአማራን ገዳይ ለአማራ ህልውና መከራና ማዕትን ያመጣው ብልጽግናን እኔ ነኝ ያመጣሁት ብሎ አይደለም እንዴ ደመቀ ዘውዱ ችቦ አስሮ ይዞ የመጣ? ብልጽግና ይውደም ደመቀ ዘውዱ ይለምልም ምትል እኔ እንደዚህ አይነት እንከፍ የሆነ ትውልድ
ጎንደር ላይ ይወለዳል ብዬ አስቤ አላቅም። ይህን ህዝብም ዛሬም ቢሆን የጎንደር አማራ ሊያጭበረብር ለዳግም ፍጅት ለዳግም ግድያ ሊያመጣ ነው የመጣው። ሜን ፖይንቱ ኮር ፖይንቱ ይሄ ነው። ስለዚህ የህልውና የአማራ የህልውና ታጋዮች የወልቃይት ጠገዴን መሬት ብትወስዱት ብሎ ከህዋቶች ጋር የተነጋገረው የተገናኘው ደመቀ ዘውዱ ሊሆን ይችላል እንጂ ዘመነ ካሴ ቦታውን ሲረግጥ አላየንም። እንዳትረግጥ ተብሎም ተከልክሏል። እኛ በላይ የወልቃይት ጠገዴ ቦታን እኛ በላይ ማንም የለም ብሎ ደመቀ ዘውዱ በሉት ዳኛቸው በሉት ከልክለው አጥረው በዘበኛና ዘብ እየተባለ በሚጠበቅ በአብይ አህመድ ጦርና ጥምር ጦርና ሰሊጥ ነጋዴ በሆኑ ጥምር ጦሮች ተዘግቶ ታፍኖ ተደፍቆ ያለ የወልቃይት ጠገዴ ህዝብ ትላንትና አማራ ነህ እያሉ አማራውን ሲደልሉበት ነበር። ዛሬ ግን አማራም ትግሬም አይደለህም ብለው ለኦህዴድ ብልጽግና አንከብክበው የሸጡት እነዚህ ሰዎች ናቸው። ዛሬም ቢሆን ይሄንን ቃል ገቡ የሚሉት ቦታው ላይ ያሉት እንጂ ትክክለኛ የአማራን ህልውና አስጠባቂ የሆኑ ሰዎች እንዳትደርሱ ተብሎ ቦታው ላይ ያሉት አይደሉም። ሲንቀሳቀሱ ማናይ። ነገር ግን እውነተኞችን ለመነጠል የሄደበት እነዘመነ ካሴን ኃይል ለመነጠል የሄደበት ነው። ይህን ሰይጣን የሆነ አስተሳሰቡ ሲጠመጥም አንገቱ ላይ መጠምጠም እንዳለበት እናንተም መንገር አለባችሁ። ለሚመለከተው ክፍል እንድታደርሱልኝ ባደራ ነግራችኋለሁ። ሜን ፖይንቱ ኮር ፖይንቱ የመጣበት ወደ አማራ ሚዲያ ይሄ ነው። እውነታው ደግሞ ይሄ ነው። አስተላልፉልኝ። ይሄ ነውና እስቲ እናንተም በዚህ ጉዳይ ሀሳባችሁን በኮሜንት ላይ አስፍሩልኝ። ቀጣይ ላይ እንግዲህ ሰፋ ነገር ይችላችሁ የሚቀርብ ነው የሚሆነው። ላይክ እና ሼር ማድረጋችሁን ሀሳባችሁን ማስቀመጣችሁን እንዳትረሱ። በቀጣዩ እንመለሳለን። እግዚአብሔር በከቻ ሀገራችን ኢትዮጵያ ሰላም ያርግልን። ቸር ቆዩልኝ።